እኔ አንዳንዴ የሚገርመኝ ጤፍ ሲወደድ እንዴት ጤፍ ተወደደ ብሎ እኮ ሰላማዊ የሚወጣል አርሶ አደሩ ላይ ጫና እንዲደረግ መንግስትን የሚጠይቅ አማራ እኮ አለ። እንግዲህ ጤፍ በብዛት የሚመረተው የት ነው? ሰሊጥ የሚመረተው የት ነው? ቡና ምኮ አማራ ክልል ለአማራ ይበቃል ቡና ለኤክስፖርት መደረግ ባይችልም እንኳን ስንት ኤክስፖርት የሚደረጉ ነገሮች አሉ። ነገር ግን የአማራ ገበሬ አልፎለት ራሱን ችሎ ለሌላ እንዳይተርፍ ልጆቹን እንዳያስተምር ጥሩ ደረጃ ልጆቹን እንዳያደርስ ረርቶ ወደ ቢዝነሱ ዓለም ልጆቹን እንዳያስገባ ለማድረግ አማራ አርሶ አደር ላይ የሚሰራው ነገር በጣም ከባድ የሆነ ሴራ ነው። ይኮ አማራ ላይ እኮ ጤፍ እንኳን ሲወደድ እኮ ለምን ተወደደ ጤፍ ተወደደብን ብሎ እኮ ሰላማዊ ሰልፍ የሚወጣ አማራ አለ። ነገር ግን ቡና ሲወደድ ሌላ ነገር ሲወደድ ግን ትንፍሽ አይልም። ስለዚህ የአማራን አርሶ አደር በብዛት የሚያራቁተውና ወደ ድህነት ውስጥ የሚያስገባው ራሱ አማራው ነው። ስለዚህ ይሄ ነገር መስተካከል አለበት። አትሊስት አርሶ አደሩ ለፍቶ ጥሮ ግሮ በዚህ ሁኔታ ተሰቃይቶ ማዳበሪያ 6000 አውጥቶ ልክ እንደ 6000 ዝም ብሎ እንደ እርዳታ ክፈል ተብሎ ተገዶ ከፍሎ 12000 ማዳበሪያ ገዝቶ ያረሱትን የዛሬ አመት 20 ምናምን ሺህ ጤፍ ቢገባ ጤፍ ተወደደ ብሎ ለመቃወም የሚወጣ አማራ ይኖራል እኮ አለ። የሚወጣ ይኖራል ደሞም አለ የሚወጣ ጤፍ ተወደደ ጤፍ ከተወደደ አማንስ ሆብለህ ከፋኖ ጎን ተሰልፈህ ኑሮ እንዲሻሻል የበኩልህን አስተዋጽኦ ማድረግ ነው እንጂ የአማራ አርሶ አደር ወደ ጤፍ እንትን እኮ ወደ አዲስ አበባ እኮ ማይልኩ አንልክም ብለው ከስረናል አንልክም አዋጭ አይደለም ሲሉ እኮ ሰላማዊ ሰልፍ የሚወጣው እኮ አዲስ አበባ ላይ ማማረው ነው። ባህር ዳር ላይ ጎንደር ላይ ደብረ ብርሃን ላይ ደሴ ላይ የሚወጣው እኮ አማራው ነው ሰልፍ ጤፍ ተወደደ ብሎ ወደ አዲስ አበባ ይላክ ብሎ የሚወጣው እኮ አማራ ነው። ወደ ሌላ ሚላክ የጤፍ ዋጋ ይቀንስ ብሎ ሰላማዊ ሰልፍ አድማ የሚያደርግ አርሶ አደሩ ላይ አድማ የሚያደርግ እኮ አማራው ራሱ ነው። ነገር ግን ይሄ 6000 ክፈል ሲባል አታረስም ተብሎ ሲረሸን ሲገደል ምንም በሌለበት የፋኖ ደጋፊ ነህ እየተባለ ሲታሰር ሲሰደድ ወደ ድህነት ሲዘረፍ ወደ ድህነት ውስጥ እንዲገባ ሲደረግ ግን እየሳቀ የሚያው አማራ ነው። የአማራ ምሁራን ናቸው። ነገ በዚህ በ6000 ገዝተው በ6000 ግብር ካልከፈል አታርስም ተብሎ ተከልክሎ ተበድሮም ሆነ በሬውን ሽጦ ላሙን ሽጦ ያለውን ቅሪቱን አህየውንም ሽጦ ይህንን ከፍሎ ያረሰን ከዛም ደግሞ 12000 አንድ ኩንታል ማዳበሪያ ገዝቶ ያረሰን ነገ 20000 ቢያስገባ ጤፍን ለምን 20000 አስገባህ ብሎ አርሶ አደሩ እንደዚህ ማድረግ አለበት እንዲቀንስ መተሳሰብ አለብን ብሎ የኢኮኖሚ አማካሪ የኢኮኖሚ ኑሮን አሻሻይ የሐሳብ ሰጭ ሆኖ ሚዲያውን የሚያጣብበው የአማራ ምሁር ተብዮች ናቸው እንደዚህ የሚያደርጉ። ስለዚህ አሁን ነገ እንግዲህ ከመስከረም በኋላ እኮ መስከረም ከሂዳር በኋላ እኮ ምን ነው አይደል ሲሰበሰብ ኑሮ ምን ያክል ጣራ እንደሚነካ እንዴት እንደሚወደድ አርሶ አደሩ አይደለም ለሌላው ቀርቶ ለራሱ የሚበለው ሲያጣ እንግዲህ ያለው እንዴት ጨምሮ ያወጣል። ያኔ አብዛኛው የኢኮኖሚ አማካሪና የኢኮኖሚ ሴት ላራጊ ፈጣሪ ጤፍ እንዲረክስ ለአርሶ አደሩን ጀንጃኝ ሆኖ የሚወጣው የአማራ ምሁር ተብዬ ነው። የደንቆሮ የምሁር ስብስብ ማለት ነው። ነገር ግን ሌላ ቦታ ላይ ስንዴ በስንት እንደሚሸጥ ይታወቃል። ቡና ከኪሎ ቡና እኮ 1 ኪሎ ስንት ነበር? 30 ብር ነበር። የዛሬ 7 አመት እኮ ከመምጣ አይደለም የዛሬ 7 አመት የዛሬ 5 አመት 6 አመት እኮ ቡና 40 ብር 35 ብር ነበር 50 ብር ነበር። አሁን 1000 ብር ገባ። 1000 ብር ሲገባ ግን ቡና ምንም አይልም የትም ቦታ ምንም። ምክንያቱም የራሳቸው አርሶ አደር ነው የሚጠቀሙ ሀብታም የሚሆን አሁን ትራክተር ገዝቶ በትራክተር የሚያርስ አሁን በመሬት ስፋት በመኖር ምክንያት የአማራ አርሶ አደር በጣም ሰፋፊ መሬት አለው። አይደለም በበሬ ቀርቶ በትራክተር እንኳን ታርሶ ማያልቅ ቦታ ያለው አርሶ አደር አለ። በበሬ እጥረት ስላለ አራሽ ጉልበት ብዙም ስለሌለ ጾሙን የሚያድር ጾሙን ክረምቱን በጾሙን የሚያሳልፍ ብዙ የእርሻ መሬት እኮ አለ አማራ ክልል።
ነገር ግን ሌላው ቦታ ላይ ትራክተር ገዝቶ ማረስና ጾሙን የሚያድር መሬት የለውም። አማራ ላይ ግን በጣም አለ። ምክንያቱም አይደለም ትራክተር በሬ መግዣ የለውም። አንድ በሬ እንትን ብሎ አንዱን በራሱ ወይ በወንድሙ ወይ በልጁ ያደረገ ነው የሚያርስ። ይህ የማን ችግር ነው? የአማራ ምሁራን፣ የአማራ ደንቆሮ ምሁራን ስብስብ ነው። ኢሊት ተብየው ነው ይሄን እንትን ማይሉ። አሁንም እኮ ኢሊት ተብየው ነው ጅራፍ ይዞ ለወጣ ስናይፐር ሲተኮስበት እኮ ያኔ በሁለት ወሩ ምናምን ጤፍ ስንት እንደገባ ታውቃላችሁ። ያኔ እኮ ሲቃወም የነበረ ይህ ነው የአማራ ሆዳሙ ስብስብ ነው። ጤፍ ተወደደብን ብሎ ለምንድነው እነሱ ለምንድነው ለምን የግዴታ እንጀራ በወጣ አይደለም ለምን ዳቦ በሙዝ አትበላም ሲልኮ ኦኬ እንደዛ ከሆነማ ጤፍ የፈለገው እንዲገባ እንዲወደድ እኛ ማበረታታት ነው ያለብን። እኛ መጠየቅ ያለብን ስንዴ ሲወደድ ስንዴ ለምን ተወደደ? ዳቦ ለምን ተወደደ? ዳቦ የትንሿ ዳቦ ስንት 20 ብር 50 ብር ሲገባ ምንም አንልም። አንድ እንጀራ 30 ብር 40 ብር ሲገባ ግን ከአርሶ አደሩ ጥቅም አንፃር አንነው። ስለዚህ ነገር በጣም በእንትን መታየት አለበት። ይሄ ነገር ትኩረት ሊሰጠው ይገባል። ካሁን በኋላ የጉልበቱ የሚበዘበዝ የአማራ አርሶ አደር መኖር የለበትም። በለፈው ልክ ኢኮኖሚውን ማሳደግ አለበት። በለፈው ልክ ጤፉን አውጥቶ መሸጥ አለበት። በለፈው ልክ እንደዚህ በተገደለው ልክ መጠቀም አለበት እንጂ ዝም ብሎ ማንም በወረቀት አውጥቶ የሚገዛው አይነት ጤፍ መኖር የለበትም። ስለዚህ ነገር ትኩረት መሰራት አለበት። አርሶ አደሩ ግንዛቤ ሊኖረው ይገባል። አትሊስት ኢቭን አብቁተ በጣም አማራ ላይ ሊወገዝ አሁን ጸደይ ባንክ አማራ ላይ ሊወገዝ የሚገባው ነው። ጸደይ ባንክ የአማራን አርሶ አደር በጣም መካስ ያለበት ባንክ ነው። አሁን ካብቁተ ወደ ጸደይ ባንክ ተቀይሮ እየበዘበዘ ነው። ያልከፈሉትን ቦታቸውን እየፈለገ እየሸጠባቸው ነው። ስለዚህ ነገር በጣም ትኩረት ተሰጥቶት ሊታይ ይገባል። ዝም ብሎ በቸልተኝነት መታለፍ የለበትም። ቸልተኝነት በጣም ይጎዳል። ስለዚህ በዚህ ቸልተኝነት እየተጎዳ ያለው ደግሞ የአማራ አርሶ አደር ነው። ስለዚህ ትኩረት ሊሰጣቸው ይገባል። ይሄ ታይቶ ተጠንቶ ሁሉም ዘመቻ መከፈት አለበት። ያላግባብ እየተገደሉ ነው። ያላግባብ ብር እየተጠየቁ ነው። እየተዘረፉ ነው። ጎተራቸው እየተከፈተ እየተጫነባቸው ነው። እየተቃጠለባቸው ነው። ይሄ ሲቃጠልባቸው መኖሪያው ተቃጥሎበት አንዲት ላስቲክ ለመግዛት ላዋጣ ያላለ የማይም ስብስብ ኢሊት ተብዬ አማራን ወክላለሁ ብሎ የሚተቸው የአማራን አርሶ አደር መሆን የለበትም። ይሄ ነገር ትኩረት ሊሰጠው ይገባል።